አፍሮ ጸጉር ትኩረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ብዙዎቻችሁ እንግዲህ ቀበጥ ገበያ ማናት ለሚለው እስኪ ዛሬ ስለራሴ ላስተዋወቃችሁ መጥቻለሁ። ክፍል 3 ክፍል 4 ክፍል 5 እያለ ልክ እንደ አባይ በረሃ የተጠመዘመዘውን የህይወት ታሪኬን ይዤላችሁ መጥቻለሁ። እኔ ገበያነሽ አለም እባላለሁ። የገጠር ልጅ ነኝ። የገጠር ልጅ ነኝ። አንዳንዶቻችሁ የገበያ ከተማ ልጅ ናት የምትሉ አላችሁና የገጠር ልጅ ነኝ። ቤተሰቦችን ገጠር ነው ያገኘኋቸው። የኔ ከተማ ማድግም ማለት ነውና ወዶች የዛሬ ስለራሴ ታሪክ ቢያንስ አንድ ሰው ያስተምራል ብዬ ወደ እናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚሆንን ተስፋ አደርጋለሁኝ። ቪዲዮ ላይክ በማድረግ ጀምሩ፣ ሰፖርት አድርጉኝ። ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ይቀጥል የገበያ ታሪክ መጨረሻው ምን ይሆን ብላችሁ የምትጓጉ ወይም የምትማሩበት ይሆናል ብዬ አስባለሁኝ። ምክንያቱም እኔ በህይወቴ በጣም ብዙ ነገሮችን አሳልፌያለሁ። ግን ዛሬ በትንሹ የህይወት ታሪኬን ከ1 አመት እስከ 9 አመት ያሉትን ህይወቶችን ይዤላችሁ መጥቻለሁ ማለት ነው። አብራችሁን ቆዩ። እንግዲህ ነገሩ እንደዚህ ነው። ተወልጄ ያደግኩት ባህር ዳር ዙሪያ ሲሆን ዱርቤቴ ከተማ የምትገኝ ትንሽ አነስተኛ የሆነች ገጠር ቦታ ሉሲ ገብርኤል የሚባል ነው የተወለድኩትኝ። እንግዲህ እኔን ራሴን ያገኘሁት የሁለት ወጣቶች ልጅ ሆኜ ነው። ከያለም ሃይምሮና ካገኘው ሻቤ ነው የተወለድኩትኝ። የቤተሰቦቼ ስም እንደዛ ነው። እናቴ የተማረች ማንበብና መጻፍ የምትችል እንደማንኛውም ሰው ስትሆን አባቴ ደግሞ ፊደል አልቆጠረም እና በዚህ ጊዜ ቤተሰቦችን ሳገኛቸው በጣም ደስተኛ ነበርኩኝ። በጣም ደስተኛ የቤቱ የመጀመሪያ ልጅ ስትሆኑ እንግዲህ አስቡት። በጣም ነበር የሚንከባከቡኝ። የሌለ ፍቅር ነበራቸው። መቼም ቤተሰብ ታውቃላችሁ የፈለገ መልክም አይኖራችሁ እጅግርም አይኖራችሁ ቤተሰብ ነው። ለእናንተ የሚሰጠው ፍቅር የተለየ ነውና ከነዚህ ወጣቶች ራሴን ሳገኘው በጣም ደስተኛ ነኝ። በጣም ደስተኛ ማለት ነው። በቃ በዛ ላይ ደግሞ የደና ቤተሰብ ልጅ ያላቸው የተባሉ ቤተሰብ ልጅ ከሰፈር ሁሉ ገበያ እኮ የሀብታም ልጅ ናት ምናምን እየተባለ ነው የሚወራ የነበረው ማለት ነውና እዛኔ ደስ ይለኝ ነበረ። በጣም ነው ደስ የሚለው የደና ቤተሰብ ልጅ ሆናችሁ የገበያ እኮ የሀብታም ልጅ ናት በምትለብሱት አለባበስ በሆነ ነገር በቃ የሆነ አለ አይደለ የሚያኮራችሁ ነገር አለና ከሰፈር ሁሉ የሰው ሁሉ ሳር ቤት ሲኖር የኛ ቆርቆሮ ቤት ነበረን። ከብት ብዙ ነበረን። በጎቹ ይሄ ምንድነው ፈረስ ምናምን የሚባለው ነገር ሁሉ ነበረ። በቃ እነዚህ ወጣቶች በቃ ደና አባቴ በጣም የሚሰራ እናቴም ደግሞ እንደዛው እና በጣም ደስተኛ ነበርኩኝ። የምሬን ነው። የመጀመሪያ ልጅ ስትሆን ደግሞ አፈራይን ካሽ አባቴ ነው። የአባቴ የተለየ ፍቅር አለኝ። ከእናቴ አባቴ የተለየ ፍቅር አለኝ። በመልክም ስለምመሳሰለው ይመስለኛል አባቴን በጣም ነው የምወደው። በጣም ምተኛ ራሱ ከአባቴ ጋር ነው። አባቴ ካላዘኝ ካላዘለኝ አሽኮኮ ካላለኝ አልተኛም። ከቤት ደግሞ የሆነ ነገር ሆኖ መጀመሪያ ካልተሰጠኝ እሺ አልልም አለቅሳለሁ ምናምን ነገርና በጣም ደስተኛ ሆኜ የምናገረው ነገር ሁሉ ልክ እንደ ትልቅ ሰው እንደሚመስል እንደምችል ጎበዝ እንደሆንኩኝ የኔ ልጅ በጣም ጎበዝ ናት በቃ ትችላለች ነበር የሚለኝ አባቴ ማለት ነው። እናቴም እንደዛውና እናቴ ጓደኛዬ ናት። ሁሉ ነገር ማማክራት እሷን ነው። በ18 አመቷ ነው የወለደችኝ። አባቴ ደግሞ በ22 አመቱ ማለት ነው። እና በቃ ወጣት ናቸው ቤተሰቦች። እናቴ ጓደኛዬ ናት። አብረን ስንሄድም ስንጓዝም እህትሽ ናት ነው የሚሉ። እናትና ልጅ አንመስልም እና ማማክራትም ታናሽ እህትም ስለሌለኝ ከቤታችን የኔ ታናሽ ወንድም ብቻ ነው ያለ። እኔ ነኝ የመጀመሪያ ልጅ እሱ የመጨረሻ ልጅ ማለት ነው። እና ቤተሰቦቼ በቃ ምን ብዬ ልንገራችሁ ለኔ ያላቸው ፍቅር ለልጆቻቸው ያላቸው ፍቅር በጣም የሚገርም ነው። ከቤታችን አጋዥ አለን። ከብቶችን የሚያግት በቃ የደና ቤተሰብ ልጅ ሆኜ ራሴን አገኘሁትኝ። እንግዲህ በጣም ደስተኛ ነኝ። በዛን ሰዓት በጣም እጫወታለሁ ከሰዎች ጋር ማንኛውም ህፃን እንደምታገኘው አይነት እድገት ነው ያደግኩትኝ። ምንም የጎደለብኝ ነገር የለም ማለት ነው። እና ወዶችዬ ይሄን ስላችሁ እንግዲህ ከዚህ በኋላ ነው ታሪኩ የመጀመሪያው። ይሄ ግን እንግዲህ የመጣሁበት ገና መንገድ ነው።
የህፃንነት ልቦናዬ ይሄን ነው ማስተውሰው ማለት ነው ከዚህ በኋላ ያለው የማቀርብላችሁ ግን በጣም ልብ የሚነካና አሳዛኝ እኔ በሆን ምን ማድረግ አለብኝ ብላችሁ መፍረድ እስኪጨንቃችሁ ድረስ የሚሆነው የህይወት ታሪኬ ነው ሆነው እንግዲህ ዛሬ ስለ 1 አመቴና እስከ 9 አመት ያለውን የህይወት ታሪኬን ስለ ቤተሰቦቼ ነው የነገርኳችሁ ማለት ነው በቀጣይ ደግሞ እንግዲህ እንዳባይ በረሃ ጥምዝምዝ የሆነውን የህይወት ታሪኬን ይዤላችሁ መጣለሁ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ ገበያ ታሪክሽ መጨረሻው ምን ይሆን ብላችሁ የምትጓጉ ደግሞ እንግዲህ ሼር አድርጉልኝ ላይክ አድርጉልኝ ፒስ አበረታቱኝ ቢያንስ እኔን ታሪክ ይዤ ስመጣ ቢያንስ ለአንድ ሰው ትምህርት ቢሆን ብዬ ነውና እወዳችኋለሁ ወዶችዬ በቀጣይ ቪዲዮ እንገናኝ በክፍል 2 ባባይ አባት አለኝ በማይደክም ጉልበት በማይዝለው ክንዱ ለኔ ከፍ ማለት የሱ መዋረዱ ቅንጣት የማይጥለው ማይገዳደረው ለኔ ሰላም እንቅልፍ ሳይተኛ የሚያድረው ያ ጀግና ሰው የአባት ስያሜን ተግባር ያወረሰው አባቴ ነው